ወይዘሪት ሜላት እንግዲህ እስካሁን መንቃት አልቻለችም ማለት ነው። ደሙን አሲር ቢሰጣትም ደሙ በሰውነቷ ውስጥ እስከሚሰራጭ ጊዜ ይፈልጋል አለች ዶክተሯ። በጣም ግራ ተጋብተዋል ልጆቹ። በጣም ነው የሚያሳዝኑት፣ በእውነት በጣም ነው የሚያሳዝኑት። ሜላት በእርግጥም አንዳንድ ጊዜ የሰው ነገር አለመስማት ዋጋ ያስከፍላታል። የውጭ ሰው እንኳንን ባትሰማ ልጆቿን ብትሰማ ኖሮ እዚህ ሁሉ ነገር ውስጥ ባልገባች ነበረ። ሰላምና መናሴ ከመሰረቱ ባዩሽ የምትባለዋን ሴትዮ አይወዷትም ነበር በጭራሽ። እማዬ እቺ ሴትዮ ግን ለምንድን ነው እንደዚህ እንትን የምትያት? ታይ እማዬ አንድ ቀን ይቆጭሻል እያላት መናሴ በሷማ አትምጡብኝ፣ አንዳለች ጓደኛ የእሷ ብቻ ናት። ስለዚህ ከእሷ ውጭ እኔ ማን አለኝ? እሷ ስታስከፈብኝ እኔንም ይከፋኛል። ከዚህ በኋላ ስለ እሷም ክፉ ነገር እንድታወሩልኝ አልፈልግም ትላቸዋለች። እሺ እማዬ አንቺን ካስደሰተሽ፣ ግን ደግሞ የሆነ ጊዜ ላይ የሚቆጭሽ ጊዜ ይመጣል ይላታል መናሴ የልጅ አዋቂ። በሰዓቱ ምንም ነገር አትሰማም። ነገር ግን እንግዲህ ወይዘሮ ባዩሽ ትላንትና እንዳያቸዋት ስታስመስል፣ ወይኔ እህቴ ወይኔ እህቴ ማን አባቱ ነው እንደዚህ ያደረገሽ? እኔ ልዘርጋለሽ እያለች እንግዲህ ስታስመስል ነበረ። ከዛም ደግሞ ሀና እባክዎትን እትዬ አያልቅሱም ማማ ተው እንጂ ስትላት፣ እንዴት አላለቅስም? ጓደኛዬ እኮ ናት፣ እህቴ እኮ ናት። ሜላት ይሄ አይገባትም፣ እንዴት እንደዚህ ሊሆን ቻለ? እያለች እንግዲህ ስታስመስል፣ ቆይ አንቺ እዚህ ምን ትሰሪያለሽ? ሲጀመር እንዴ እናቴ እኮ ናት፣ እንዴት አልመጣም እዚህ ስትላት፣ ምን ሰራተኛ መሆንሽ ረሳሽው እንዴ? አንቺ እኮ ሰራተኛ ነሽ፣ ምን ትሰሪያለሽ እዚህ? እማማ እባክዎትን ይተው፣ ዝም በሉ፣ እንደዚህ አይበሉኝ አለቻት። ከዛም ሀና ዶክተሯ ጋር ስትሄድ ባዩሽ ከተቀመጠችበት ተነሳችና፣ ስሚ አንቺ እንደዛ ምትቼሽ እንዴት ነው የተረፍሽው? ቆይ እንዴት ለምን አልሞትሽም? ስሚኝም ካልሞትሽ እና አንቺ ከዳንሽ በእኔና በአንቺ መሀል ኃይለኛ ጦርነት፣ የማይበርድ ጦርነት ነው የሚከፈተው። ብትሞቺ ይሻልሻል፣ አለበለዛ ግን እዚሁ በትራስ አፍኜ ነው ማስቀርሽ እንጂ በህይወት አትውጭም ከዚህ ሐኪም ቤት እያለች እንግዲህ ሜላትን ታስፈራራታለች። ታዲያች ጓደኛ ናት ጠላት ናት እንጂ ባዩሽ ይሄ ሁሉ ነገር በጆሮዋ ትሰማለች። መቼም እርግጠኛ ነኝ ትሰማለች። ግን አሁን ሀና አሻራ ሰጥታለች። የሀና አሻራ ትክክለኛ ይገኛል። ገባችሁ? ባዩሽ ነች ያልሰጠችው። እዛ ጋር የባዩሽን አሻራ ነበር መስጠት የነበረባቸው፣ ተሳስተዋል። ምክንያቱም አሁን ሀና ያን ጊዜ ጠርሙሱ ስላነሳችው የሀና አሻራ ይገኛል። ይሄ ደግሞ የታወቀ ነው። ከዛ ሀና ትታሰራለች፣ ድራማውን ለማራዘም ማለት ነው። ሀና ትታሰራለች። ሀና ከኛ ጋር ነበረች፣ ሀና እዛ ቦታ ላይ የለችም ብለው ሲመሰክሩም ሀናም እውነቱን ትናገራለች። በእርግጥም አዎ እናንተ በሌላችሁበት ገብቼ የተሰበረውን ጠርሙስ አንስቼዋለሁ ትላ ትናገራለች። ግን አሁን ባዩሽ አሻራ አልሰጠችም። ግን አሻራ የሰጡት አቶ መስፍን፣ መናሴ፣ ሰላም እና ሀና ናቸው የሰጡት። ስለዚህ የሀና አሻራ ነው የሚገኘው እዛ ላይ ማለት ነው። እንደገና ደግሞ እርግብ ላይ ክስ ተመስርቷል። ክስ የተመሰረተበት ምክንያትም ደግሞ ያው ወርቅ ምናምኗን ስለዘረፈች ክሱ እሷን ያመላክታል። ስለዚህ ከፖሊስ የሚያመልጥ ሰው ስለሌለ የገባችበት ገብቶ መያዝ አለባት። ከዛ በኋላ ሁሉንም ነገር ትናገራለች። አንደኛ ነገር ልጅ ነኝ ብላ አጭበርብራ መኖሯ፣ ሁለተኛ ደግሞ እዛ ቤት ማንና ለምን እንደገባች፣ ሶስተኛ ደግሞ ወርቁን ዘርፋ ነው የሄደችው። ይሄ በቂ ማስረጃ ነው አለ ፖሊሱ። እሺ ያላችሁኝ ሁሉ አደርጋለሁ፣ ብቻ ባለቤቴ ፈጣሪ ያትርፍልኝ፣ ለእሷ ፈጣሪ ያለላት፣ ክፉ ላይ የሚሰጣት አይደለም፣ ከፈጣሪ በታች በእኔ ተማመኑ አለች ዶክተሯ። ከዛ በኋላ እንግዲህ ወይዘሪት ባዩሽ ፖሊስ የምን ምርመራ ነው ደግሞ የሚመረምረው? አያፍሩም እንዴ ደግሞ? ቤተሰብ እኛን ሊጠረጥሩን ባልሆነ ያለበት ያጉላላበት የሚባለው ነገር እኮ እውነት እኮ ነው። እናንተ እንደ አስለፈለፋት ጌታ ወይ ስታስመስል። ግን እውነት ባዩሽ ፈጣሪ ያጋልጥሽ። መቼም መጥፎ ሰው ቶሎ አይጋለጥም የሰውን ህይወት ካላመሰቃቀለ በፊት። ግን አስመሳይ ሰዎችን እንዴት ነው ማወቅ የሚቻለው? እውነቴን ነው ማለት ይሄ ወይ በቃ ለእናንተ ያዘኑ እየመሰሉ
ከጀርባችሁ ጉድጓዳችሁን የሚያመቻችሉላችሁ። ጠላታችሁን እኮ ትጠብቁታላችሁ። የምሬን ነው። ጠላት ትጠብቁታላችሁ። በቃ ጠላት ነው ይመጣል ብላችሁ ተጠንቀቃችሁ ነው የምትጠብቁት። ጠላትን ግን ወዳጅ መስለው ቀርበው ናቸው የሚያጠቁት ሰውንና ከእንደዚህ ካስመሳይ ሰዎች ፈጣሪ ይጠብቅ። እንግዲህ ባዩሽን ሊያጋልጣት የሚችለው አቶ ኖላዊ ነው። ሀና ስትያዝ አቶ ኖላዊ ሁሉንም ነገር ይናገራል። ባለፈም ጥያቄ አድርገውለት ነበር ፖሊሶቹ ለአቶ ኖላዊ። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ። እንግዲህ አቶ ኖላዊ ፖሊሶቹ ሲጠይቁት ሜላት ታውቋት ነበረ ወይ ሲላት፣ አዎ አውቃታለሁ፣ ነገር ግን እኔ ቤት መታ የሀና የልጅነት ፎቶ የልጅቷ ፎቶ ሰጥቻት በጣም እሱን አይታ ተናዳ ነበረ። ለምን ተናደደች? ስለ ፖሊሱ የተናደደችበት ምክንያትማ ያቺ አጭበርባሪ ሌባ ልጅ ነኝ ብላ እስከ ዛሬ ስታታልላት በመቆየቷ፣ እናም በጣም በንዴት ነበረ አልቅሳ በጣም አዝና እኔ አረጋግቻት ከዛ በኋላ ፎቶውን ይዛ ወደ ቤት ተመለሰች። ነገር ግን አሁን ከዛ እና ሌላስ ምን አለ ሲሉት ፖሊሱ በቃ ይሄን ነው የማውቀው ለጊዜው አለ አቶ ኖላዊ። እሺ ይሄ በቂ ማስረጃ ነው አለ ፖሊሱ። ከዛ በኋላ እንግዲህ ሰላምዬም ቃል መስጠት ያለባት ሰጠች። እዚህ ቤት ውስጥ ስንት ሰዎች ናቸው የምትኖሩት ሲላቸውም ተናገሩ ማለት ነው። እንግዲህ ወይዘሮ ባዩሽ ጥላዋን ራሱ እየተከታተለች እየፈራች ትገኛለች አሁን ላይ። ትላንትና አሲርን ስታየው ምን ልትሰራ እዚህ መጣህ? አንቺ ራስሽ ምን ልትሰሪ እዚህ መጣሽ? ሴትዮ ጤነኛ አይደለሽም እንዴ? ታማሚ ሰው እዚህ እያየሽ ምን ልትሰራ መጣ ይባላል እንዴ? ልጠይቃት ነው የመጣሁት። አንቺ ምን ልትሰሪ መጣሽ? እኔ እውነት ጓደኛ ነው ያልሽው? በጣም ተወጃታለሽ አይደለ አላት አሲር። ትናንትና ነው ዘና ነው ያደረገኝ። ከዛ አንተ ልጅ አሁን ውጣ ከዚህ ነገር ሳታመጣ ውጣ አለችው። አንቺ ራስሽ ውጪ ሲባባሉ ፖሊሶቹ መጡ። ያው ከዛ በኋላ እርግብ ወርቅ ዘርፋለች ሲባል ብቻ ቦግ ብላ ተነሳች። ወይዘሪት ባዩሽ አላየችም ወርቅ መዘረፉን ማለት ነው። እርግብማ ይሄንን ወርቅ ብቻዋን አትበላም፣ እኔማ እገላታለሁ አንዴ ብቻ ላገኛት እንጂ ይሄ ሁሉ ወርቅማ ብቻሽን አትበይም። ወይዘሮ እርግብ የት አባሽ ነው ያለሽው ብላ እርግብ አሁን ላይ ስልኳን አጥፍታለች፣ የለችም። ወደ ባህር ዳር ተመልሳ ይሆን አላውቅም። ነገር ግን እንግዲህ ያው የትም አታመልጥም፣ ከህግ የሚያመልጥ ሰው የለም። ባዩሽም እንግዲህ ከዛ ይሄ የቤተሰብ ነው መሰለኝ እኛ ወደ ውጭ ልውጣ አለች። ከዛ በኋላ አሲር ተከትሏት ሲወጣ አንተ ትከታተለኛለህ እንዴ? እየተከታተልከኝ ነው እንዴ ብላ ጉሮሮን እንቅ አደረገችው። ለምን እንደምከታተልሽ ሴትዮ ልቀቅኝ ወደዛ። ቆይ ለምን እንደምትከታተለኝ? አንቺ ላይ እየተከታተልኩሽ አይደለም። ጤና የለሽም እንዴ? ቆይ ለምንድን ነው እንደዚህ የምትበረግጊው? እኔ ስታይኝ አንቺ ራስሽ ለምን እንደምትፈሪው? ቆይ ምንድን ነው ያስፈራሽ? ያደረግሽው ነገር አለ እንዴ ሲላት፣ እኔማ ምን አደርጋለሁ? እናንተማ የሆነ ተልእኮ ነገር አላችሁ። ዛሬ እባክሽ ወደዛ። እምፈራሽ እንዳይመስልሽ። እናንተማ ከጀርባችሁ የሆነ ሰው አለ። ችግር የለውም ተው፣ አሁን በቅርቡ ደርስበታለሁ አጣርቼ አለች። እንግዲህ ከጀርባቸው ያለው አቶ ዘሪሁን ነው። ከዛም ወጥታ የዛ የወርቅ ነገር አንገብግቧት ነበረ። ውጪ ወጥታ መንገድ ላይ ለእርግብ ብትደውል የእርግብ ስንትና ስልኳ ዝግ ነው። እንዲህ ናትና ጥጋብ፣ ጭራሽ ስልክሽን ዘግተሻል። ይሄ ሁሉ ወርቅማ ብቻሽን አትወስጂም። እመኝኝ እርግብ፣ እገልሻለሁ ባህር ዳርን ብትሆኝ እመጣልሻለሁ እንጂ ይሄ ሁሉ እርግብ ገንዘብ ብቻሽን እንድትበዩ አልፈቅድልሽም እያለች እንግዲህ የእርግብን ስልክ እየሞከረች እያለ ወደዛ ስትሄድ አሁንም ተምቹና አሲርን አገኘቻቸው። እንዴ እናንተ ልጆች ከኔ ምንድን ነው የምትፈልጉት? ቆይ ለምንድን ነው በዙ ከዙሪያ የማጠፉት? ለምንድን ነው የምትከታተሉ? ሴትዮ ስለምን እንደምታወሪ አናቅም። ምን ሆነሻል አላት ተምቹ። ከዛ በኋላ ምን አውግ ጥላሽን ራሱ እኮ አታምኚው። ምንድን ነው አንቺ ያደረግሽው ነገር አለ እንዴ? እናንተ ሌቦች! ቆይ ምን ልፈልጋችሁ ነው? ዞር በይ እባክሽን። ሌባም ሌባ ብሎ ይሳደባል እንዴ? ሌባ እናት ልጇን አታምንም የሚባለው ተረት ለአንቺ ነው። እሺ አላት ተምቹ። እሰራላችኋለሁ፣ አሁን ጥፉ፣ ከዚህ ጥፉ አለቻቸው። ከዛ በኋላ አሲር ተርበተበተ። እዛ አሷ ስትሄድ አሲር ፈርቶ ሸመጠጠው። እንዴ ኧረ አንተ ቦቅቧቃች ሴትዮ ፈርተው አልሆነ ምን ሆነሃል አንተ ነህ ተመለስ ቢለውም ሊሰማው አልቻለም አሲር።